ትበላለች እንደው ቤት ሀገር ነው ሰውን እየሰደቡ እየመቱ ምግብ የሚበሉት እንደው ቤት ሀገር ነው ይሄ ቻርጀር አንቺ ጋር ምን ይሰራል ምን ይሰራል አንቺ ጋር ቻርጀር ይሄ ቻርጀር አንቺ ጋር ምን ይሰራል የራሴ ስልክ ነው ይሄ አንቺ ቻርጀር አይደለ የራሴ ነው ሪዘርቭ ነው ያመጣው ቻርጀር አይደለ እንደዚህ ቆይ እስቲ ምላስ ምን እስቲ ክፈት ውስጥ አፈን ክፈት ውስጥ አንዴ አረና ናሳይ እንዴ ምላሱ ተቆርጧል እኮ ክፈት እንዴ ስራ እኔን በጥፊ መታሽ ቁጭ በይና ነው እኔን በጥፊ ማንም እንደዚህ ነው ሰላም ቤተሰቦቻችን እንደምን አላችሁ እንደምንስ ቆያችሁ ቤተሰቦቻችን እንግዲህ ያው ለናንተ አሪፍ ቪዲዮችን አሪፍ ስራዎችን እየሰራን ለናንተ እያቀረብን ነው ያው እንግዲህ እንደተለመደው ዛሬም እንግዲህ ከአንድ እንግዳችን ጋር ተመልሰን መተናል ማለት ነው ቤተሰቦቻችን ያው እንደሚታወቀው ከዚህ ቀደም በነበረው ቪዲዮ ላይ እንደተከታተላችሁት እንግዲህ አንድ አስከፊ ወንጀልን ይዘን እንግዲህ ለናንተ አቅርበን ነበር የልጅቷንም ጤንነት እየተከታተልን እንገኛለን አሁን ባለችበት ሰዓትም እንግዲህ አሪፍ የሚባል ሁኔታ ላይ እንድትገኛለች ቆስሉም ትንሽ ደርቆላታል ማለት ይቻላል አሁን ላይ ያለችበት ሁኔታ ብቻ በጣም የሚሻል አሪፍ የሚባል ሁኔታ ላይ ነው የምትገኘው ቤተሰቦቼ ያው እንግዲህ ከዚህም በኋላ እንግዲህ እየተከታተልኩ ደግሞ እሷ ያለችበትን ሁኔታ ምናገራችሁ ይሆናል እሱ ብቻ አይደለም እሷም ደግሞ ያው ምንም ቢሆን የሰራችው ስራ አለ የሰራችው ኃጢያት አለና በሱም ጉዳይ ላይ ፖሊሶች የሚያናግሯት ከሆነ ስለሱም እንግዲህ ከተሻላት በኋላም እንደሚያናግሯት ነግረውኛል እነዛ የህግ አካላት ማለት ነው እሱንም ጉዳይ እንግዲህ ከጨርሼ ለናንተ ማሳውቃችሁ ነግራችሁ ነው የሚሆነው ቤተሰቦቼ እንደሚታወቀው ሁልጊዜም እንደምላችሁ ሁልጊዜም ከናንተ ጋር እንደምንነጋገረው ማለት ነው ቪዲዮቹ ቫይራል እየወጡልን አይደለም በደንብ እየታዩልን አይደለም አውቃለሁ ይገባኛል ምን ያህል እንደሚያሰለች ምን ያህል ይሄንን ነገር መደጋገም ምን ያህል ነገሩን እንደሚያሰለችውና አሰልቺ እንደሚያደርገው ይገባኛል እረዳለሁ ነገር ግን ቤተሰቦቼ እናንተም ደግሞ ስራዬን ታሳቢነት ውስጥ አስገብታችሁ እንደ ስራዬ ውጤቱን ባገኘውና እንደ ስራዬ ደስተኛ ብሆን በጣም ደስ ይለኛል ማለት አሁን እኔ ወንጀለኛውን ሲይዝ በጣም ነው ውስጤ ደስ የሚለው ያንን ወንጀል የሰራውን ሰው አግኝቼ ለእናንተ ሳቀርብ በጣም ነው መንፈስ የሚረካው ነገር ግን ደግሞ እናንተ ካላያችሁልኝ እናንተ ካልተመለከታችሁልኝ ለማን እንሰራለውና ይሄንን ነገር ለማን አሳየዋለሁ ይሄንን ስራ ስለዚህ ሼር በማድረግ እንዲሁም ደግሞ ኮሜንት በማድረግ ሐሳብ አስተያየታችሁን ቴዲ በዚህ በኩል ሂድ ቴዲ ይሄንን ነገርህን አስተካከል ቴዲ ይሄ ነገርህ በጣም ጥሩ ነው እዚህ ነገርህ ላይ በርታ ብትሉኝ ደግሞ ይበልጥ እኔም እየጀገንኩና እየተነከርኩ ሄዳለሁ በዚሁ አጋጣሚ ቤተሰቦቼ ማለት የምፈልገው ነገር ምንድነው የምታበረታቱኝ በጣም ከጎኔ የምትሆኑ ደግሞ በጣም ብዙ ቤተሰቦች አላችሁኝ በጣም ከጎኔ የምትሆኑ ቤተሰቦች አላችሁኝ እናንተንም በጣም ማመስገን እፈልጋለሁ ኮሜንት ላይ ሐሳብ አስተያየታችሁን የምትጽፉ ቴዲ አለንህ የምትሉ ቪዲዮን ላይክ በማድረግ የምትጀምሩ ቤተሰቦች አላችሁኝ እናንተንም በጣም ማመስገን እፈልጋለሁ ከልብ ነው የምወዳችሁ ቤተሰቦቼ ያው እንግዲህ ዛሬም ደግሞ በአዲስ ነገር ተመልሰን በአዲስ ቅኝት ተመልሰን እንግዲህ ለእናንተ የምናቀርበው ነገር ይዘን ተገኝተናል እንግዲህ ያው ሄለን ጋር ምንነጋገራቸው ነገሮች ይኖራሉ ሄለን ይዤ የመጣሁት ነገር አለ ማወራችሁ ነገር አለ ማማከራችሁ ነገር አለ ትንሽ ግራ ያጋባኝ ነገር አለ ብላ እኛ ጋር መጣለች ማለት ነው ሄለን ያው በአንድ ግለሰብ ቤት ውስጥ በቤት አጋዥነት የምትሰራ ሴት ናት ያው እኔ ስለሷ ከማስተዋወቀው ይበልጥ ደግሞ እሷ ስለራሷ ብታስተዋወቅ ይበልጥ ነው አሪፍ ነውና ፊቷንም ማሳየት አልፈለገችም ያው ነገርያት ነበር ፊትሽ አይታይም በዬ ነገር ግን ትንሽ ስለፈራች በሁኔታው ፊቴን ማሳየት አልፈልግም ስለዚህ በመተጠቀመው መንገድ ተጠቀምና ፊቴን ደብቀህ መረጃ
እንድትወስድ ፈልጋለሁ ብላኝ ነው እንግዲህ ጀርባዋን ሰታ ቁጭ ያለችው ማለት ነው። ቤተሰቦቼ እስቲ ሄለን የምትለንን ነገር እንስማ፣ የምትለንን ነገር እናዳምጥና ከእናንተ ጋር ደግሞ ተመካክረን ለነገሩ ውሳኔ ለነገሩ መላ የምናበጅ ይሆናል ማለት ነው። ቤተሰቦቼ ብቻዬን ምንም የማደርገው ነገር የለም። ከእናንተ ጋር በመተጋገዝ ከእናንተ ጋር በመሆን ነው ነገሮችን የምመረምረው ነገሮችን ማጤ ነውና አብራችሁኝ ሆኖ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ሄለን እንሂድ። ሄለን እንዴት ነሽ? እግዚአብሔር ይመስገን አለ። ታዲያ ሄለን እንግዲህ ቴዲን ብለሽ መተሻል። ቴዲን ታዲያ በምን ላይ ነበር የምታውቂው? በምን ላይ ነበር የምታይኝ? በምን ላይ ነበር የምትመለከችኝ? እንዴት ነው ያወቅሽው? አይ ያው ምን ብዬ ልንገር፣ ያው ቲቪ ዩቲዩብ ላይ ነው ማየክ ስልክ ላይ ማለት ነው። እና ያው ለዛ ነው ላገኝክም የፈለኩት። እና ያው እንግዲህ ነግሬክ ሁሉን ነገር ልታገዛኝም ስለመጣክ ምንም ስላልክ አመሰግናለሁ። በጣም እኔም አመሰግናለሁ። እኔን ጋር አምነሽ እኔ ጋር ቴዲ ይረዳኛል ቴዲ ከጎኔ ይሆናል ብለሽ አምነሽ ስለመጣሽ እኔም በጣም አመሰግናለሁ። ቤተሰቦቻችን በነገራችን ላይ እኔ ጋር ጠርቻት ነው የመጣችው። ስራዋን ትታ ነው ወደ እኔ የመጣችው። እንግዲህ አሁን ያለንበትም ቦታ ያው እኔ ጋር መታ እኔ ጋር የተከራየ ነው ስቱዲዮ አለ እዛ መታ ነው እንግዲህ ልንነጋገር የቻልነው ማለት ነው። እሺ ሄለን እንግዲህ ምንድነው እያስጨነቀሽ ያለው? ምንድነው እያሳሰበሽ ያለው? አይ ምን ልበል፣ ታሪኩ እንኳን በጣም ከባድ ነው ከባድ እና ያው አጠር አድርጌ እንደው ስነግርክ ስሜ ያው እንዳልከው ሄለን ነው እና ሰው ቤት ነው ተቀጥሬ የምሰራው አጋዥ እንደ ቤት ሰራተኛ እና ያው ምን ልበል አሁን የምሰራበት ቦታ አመት ይሆነኛል እና ምን ልበልክ እኔና ያው የቀጠረኝ ሰውዬ አብረን ነን። እሱ ሁለታችን ብቻ ነው አንድ ቤት ያለነው እና ያው እንዳሰሪና እንደ ሰራተኛ ጥሩ ግንኙነት አለን እና ብዙም አመት ውስጥ በጣም ተስማምተን እንዴ ልበልክ በቃ ማለት እንደ ቤተሰብ አብረን ነው እንትን ያለውና ብዙም የሚያስቸግር ነገር የለውም። የቀጣሪ ቤተሰቦች ውጭ ናቸው እና ውጭ ነው የሚኖሩት። አብዛኞቹ ውጭ ነው ያሉት። በቃ እሱ ብቻ ነው እዚህ ያለው ማለት ትችላለህ። እና ምን ከሆነ ከስንት ጊዜ ብዙም ጊዜ አልቆየም እዛ ያሉት የእህቱ ልጅ አለች። የእህቲውን የእህቲውን ምን ይሆን አለች እሱ ነበር ያሳደጋት። በጣም ብዙ ጊዜ ምን እኮ በቃ እንዴ ልበልክ እሱ ጋር ያደገችው በጣም ቆይታለችና ያው ፕሮሰስ ምናምን ተመቶላት ምናምን ወደ እነሱ ሄደች። ያው ሀገሩ የት ነው? አሜሪካ እንጃ እንደዛ መሰለኝ ብዙም እንትን ይለኛል። ወደዛ ነው ሄደችው እና ምን ልበልክ እዛ ሄዳ ያው ብዙም ስልክ ከሚያወራ አንፃር ረዳ ትንሽ አስቸገረቻቸው መሰለኝ። አዲስ ጸባይ ያው አለመደችም ይሁን አይሁን እንግዲህ እኔ አላቅም እና አስቸገረቻቸው። በጣም ጸባይዋ ተበላሸባቸው እዛ ሄዳ። ያው እዚህ እንግዲህ አጎትያው እኔ አላቃትም በርግጥ እኔ ከመምጣቴ ምናምን በፊት ነው የወጣችውና ያው አጎትያው እንግዲህ እንዴት እንዳሳደጋት መልካም ሰው ነው እንግዲህ እኔ እስከማቀው ወይ እንዴት እንዳሳደጋት በጥሩ መንገድ አንጾ ይሁን እንግዲህ ያው ፈጣሪ ነው የሚያውቀው። እና እዛ አስቸገረቻቸው እንዴ ልበልክ በጣም ከባድ ልጅ ሆነችባቸው መሰለኝ። እና ብዙ ጊዜ ከአጎትየው ጋር ያወራሉ እዚህ አብረን ካለው ጋር ማለት ነው። እና እንግዲህ ሲመስለኝ ቤተሰቦቿም ትንሽ የሷ የወላጆቿ ማለት ነው ውጭ ያሉት ታማሚ ነገር ናቸው። ያው ልባቸውን ያማቸዋል መሰለኝ። እና በጣም ከአቅማቸው በላይ ስትሆን ወደዚህ ሊልኳት መመካከር ጀመሩ። ወደዚህ ወደ አዲስ አበባ ማለት ነው ከአጎትየው ጋር። ያው እዚህ እንግዲህ ያለው እሱ ብቻ ነው። ጸባያውንም የሚያውቀው እሱ ነው ያሳደጋት እሷ እስከሆነ ድረስ በቃ እንዴ ልበልክ ብቻ ብዙም እንግዲህ ያው ሰውየው አጎትየው ብዙም ሲያወራ አጠገብ አዛው ስለሆነ ግን ከምሰማው አንፃር ነው የምነግርክ። እና በምንድን ነው የምትሰሚው ማለት ያው እዛው ስልክ ሲያወራ እንግዲህ ብዙም ቤቱ ብዙም እንትን አይደለም እና ያው እዛው ነው እንትን የምንለው። ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ። ደሞኛ ምንድነው የተሸወደው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር
ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጠን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። ኦኬ፣ ወደዚህ ወደ ኢትዮጵያ ሊልኳት ነበር ማለት ነው? አዎ እንደዛ ነገር መሰለኝ። እንግዲህ ያው ልጅቷ አስቸገረቻቸው። ስለዚህ ያው ከቤተሰቦቿ ከቀን በላይ ሆነች መሰለኝ። ስለዚህ ያለው አማራጭ እንግዲህ ጸባዩንም ምኗን የሚያውቀው አጎቷ ነው እሱ እስካሳደጋት ድረስ። ስለዚህ ያው አጎቷ ጋር ልትኖር ትመጣለች ብለው ካወሩ ያው ብዙም አልቆየችም። ከሆነ ጊዜ በኋላ መጣች እና ያው እንግዲህ ልጅቷ ስትመጣ ትንሽ ግር የምትል ልጅ ናት። እውነት በጣም እንዴት ልበልክ የወጣ ያለች ሰው ናት። ያው ከዛ ስለመጣች ይሁን ምን ይሁን እንግዲህ የሚታወቅ ነገር የለም። ያው አጎቷን ትንሽ ማለት ያው እንዴት ልበል ሴት ናት አይደለ? የሴት ህጉም የላት ይሆናል። እንዴት ልበልክ አይ ብቻ ምንም የሴት ወግ እንደው አይታየባትም። እንደው እንዲህ ብዬ ለመናገርም ይከብደኛል። እና ከዛ እንደመጣች ያው እዚህ አጎቷ ተቀበላት መጣችና ትንሽ ግር የሚል ባህሪ ቢኖርባትም ያው እንግዲህ ያው ምንም ማድረግ አልችልም። ያው ሰራተኛ እስኮንኩ ድረስ የተባልኩትን ነው ማደርገው። እና አጎቷንም ትንሽ ትፈራዋለች መሰለኝ። ማለት ትንሽ እስከሆነ ጊዜ ላይ አጎቷ ላይ እንዲህ ስላት ትንሽ የመደናቀጥ ባህሪ ይታይባት ነበር። እስከሆነ ጊዜ በኋላ አጎትየውም ብዙም አሁን ከቤተሰቦቿ ጋር እንዳወሩት ብዙም ጫና ያላት መሰለኝ። እንደ በፊቱን ብቻ አላውቅም። እንደዛ ስትመጣ እያሳየት የነበረው ነገር ላላ ያለ ነገር ነው እንደዛው። እና ያው ልጅቷም እንግዲህ ወይ በስትክክል አላሳደጓቱን አላውቅም። ብቻ እኔ እንጃ እንደዚህ ነው እንደ ከውጭ የመጣ ሰው የሚሆነው። እንዴት ነበር እየሆነች ነበር? አይ ምን ብዬ ልንገርክ፣ መላቀጧ የጠፋልች ናት። መላቀጧ ማለት ነው በቃ የሆነ ከሰው ጋር ብዙ መግባባት ማውራትም አትፈልግ። በዛ ላይ ኮስተራ ናት ወይ እንዴት እንደሆነ አላውቅም። ቤተሰቦቿ የወለዳት ይብላኝ እንጂ በጣም ከባድ ልጅ ናት። በስማም ከሰው ጋር ይሆናል ንግግር አትፈልግ። ቆጣ ነው የምትለው። እንደዚህ ስትላት አረ ምናምን በቃ እንዴት ልበልክ ያው እኔ ትንሽ ከኔ ጋር በጣም እኔ እንግዲህ ያው ከጎትየው ጋር አመት ሙሉ ተስማምተን እንደ ቤተሰብ የቤቱን ኃላፊነት ወስጄ ኖርኩት። እንግዲህ እኔ ነኝ አይደል እንዴ አጎትየው እንደዚህ የሚለኝ የለም። አላሽክም ለሞጣትም አሰብኩኝ። አጎትየው አዎ አጎትየውን አውራውት ምንድን እንደዚህ እንድስለው በቃ ትንሽ ቀን ነው ቻዩ ትሄዳለች እንደዛ ነው የሚለኝ። ያው አጎትየው ጥሩ መልካም ሰው እንግዲህ ስለሆነ ያው ይሁን ብዬ እኔም አብሬው በቃ ሁሉ ነገር ኃላፊነት ወስጄ መቆየት ጀመርኩኝ። ከሆነ ጊዜ በኋላ እንግዲህ ምን መሰለክ በጣም እንዴት እንደሆነ አላውቅም።
የሆነ በቃ የሆነ ግልፍተኛነት ትንሽ ነገር መሆን ጀመረች ከክፍሏ ምን እንደምታደርግ አላውቅም እና እንዴት ልበል ከክፍሏ መውጣት አቆመች ትንሽ እንዴት ነው የባህሪ ለውጥ እኔም አላሸከም ረፍ ነው ያልኩት እንደው ግን አዎ ረፍ ነው የምለው እሷ ካጠገቤ ሳትኖር እኮ እኔ ረፍት ነው የሚሰማኝ እውነት ስራ ይጎዳው የቤቱ ስራ ይጎዳው የልጅቷ ባህሪ ከመጣች በኋላ ግን ያው ባህሪዋ ይከብዳል ትንሽ አይ ትንሽ ብዬማ ሳነስኩት ይከብዳል እንጂ ባህሪዋ በስማ ጸባይ ያው ኮቺ መጣሱ እንደዚህ ነው እንዴ ብዙ ጊዜ እንግዲህ ብዙ ቤት ሰርቻ ቃለው እንደዚህም ሀብታም ቤት ገብቼ እንደዚህ ስራ ከውጭ የመጣው ግን በጣም መልካም ሰው ናቸው እንዴ ልበልክ የሷ እንዴት ለየት አላስተዳደጋቸው መሰለኝ ብቻ እንደምልክ ሆነ ጊዜ በኋላ ከቤት መውጣት አቆመች ከክፍሏ ሁለት ቀን እንደዛ ነገር ምን ያሰረች ይሁን እንግዲህ ልጅቷ የሆነ ክፋት በክፋት የተሞላሽ ነው ምን መስለኝ እኔ ሁለት ቀን ከክፍሏ ሳትወጣ ያው እኔ ማረፍኩኝ ከክፍሏን ማንንም ሰው እንዳይገባባት ቆልፋለች ሁለት ቀን ሙሉ ላጎት ምግብ ስትፈልግ እንኳን ከዚህ ሰጣት ያው ጮታም አለ ግን ያው ይሁን እንግዲህ ለትንሽ ቀን እስከተባልኩ ድረስ ያው መቻል ነው እንግዲህ ይሁን ብዬ እየተግሞተሞተችም እየተሳደበችም ቢሆን ትቀበለኛለች እንደዛም ብላኮኩት ማትበላ ትበላለች አይገርምም እንደዛ ጥምብርኩሴን እያወጣችኝ እንደዛ ያጎሳቆለችኝ ትበላለች እንደው ቤት ሀገር ነው ሰውን እየሰደቡ እየመቱ ምግብ የሚበሉት እንደው ቤት ሀገር ነው ያለሱ አስከፋ የሆነ እንጃ መላቀጡ የጠፋበት ነገር ነው ኦኬ አሁን ታዲያ እዛ ቤት ውስጥ መቆየት ተጀመረች አሁንም ቢሆን ከዛ ቤት እየወጣች አይደለም ወይስ እንዴት ነው ነገር አይ ስማኝማ ልጨርስልክ ከዛን ይሁን አንድ ቀን ሙሉ የሆነ ቀን ሳታስቀር አንድ ቀን ላጎትየው እንደው ድንገት ታማ እንደሆነ ብዬም ጠይናገርኩት ሲያንኳካይ በቃ እንዴ ነው አልፍ በቃ መውጣት እንደማትፈልግ በቃ እንዴ ለመላቀጡ የጠፋበት አወራርታው አበሻቅጣው ላከችው ኦኬ እንደው አጎትየው እንደ ባህሪም እኮ አይደለ ለስ ያጠፋ ተቆንጥጦ እንደው በእኛ ሀገር በርበሬም ይታጠናል የእናንተ እዚህ ከተማው ይለያል እንጂ ብቻ እንደዛም ሆኖ አጎትየው ብዙም እንትን አይላትም በቃ ሙሉ ነገር ትቷታል ኦኬ ብቻ አልመጣ ነግሬው ያው ምንም መፍትሄ አልሰጠኝም ሄደ ከወለቀም በኋላ እንደዚሁ ሳንኳኳ መጣችና ራሴ መጥቼ መታልችንም ምናምን ብላ አበሻቀጠች ኦኬ ካንቺ ጋር በጣም ተከታተለች ከኔ ጋር ግን እኔ እንግዲህ ምን አላውቅም ልጅቷ እንደው ከመጣች ጀምሮ እኔ ቆሌ ማልወደዳት የሆነች እንደው በከፋ የታጠረች ልጅ እንደዛ ነገር ነው ምን መስለኝ እኔ እና እንዴ ልበለ ብቻ ይከብዳል የልጅቷ ባህሪ ከባድ ነው ከሁለት ቀን በኋላ ወጣችና ከክፍሏ ምግብ ምናምን ሰጣት አልፈልግም ምናምን ብላኝ ወጣች ከቤት እንግዲህ የትሂድ ወዴት ይሂድ ማቆ ነገር ያለኝ ኦኬ ያው ብቻ እኔ እሷ በሌለችበት ሰዓት ኖር ስቀል ሰላም ትንሽ አለ አይደለ ይሰማኛል እንደዛ እንጂ እሷ ካለች ከባድ ነው እረፍትም የለም ፍላጎቶቿ እንደልበል ብዙ ናቸው ይሄን አርጊ ምችለውንም የማልችለውንም አርጊ እንደዚህ አርጊ መል እንደልበልክ እንደው ያው ካንቺ ጋር ዞሮ በቃ እየተስማማችሁ አለ እንግዲህ እኔ ምን አገናኛል አላቃት ልጅቷ አታቀይ ልጅቱ እንግዲህ ነው አይደለ እንግዲህ እኔ ስራ እየፈለገችውን አድርጊለት ተባልኩ ማደግ ነው ማገዝ ነው እንግዲህ ከኔ ጋር ምን ወይ እንደው ሴት አትወደውም ብዬ ማሰብኩ እውነት ሴት አትወደም ወይ ደግሞ እንዴት ነው ከዚህ በፊት እንደው ከቤተሰቦቿ ጋር እንዴት ነው የምትስማማው ብዬ እውነት አዘንኩኝ ለቤተሰቦቿ እንግዲህ ችግር የለም እንግዲህ እንዳልኩ ቤተሰቦቿ ልብ ድካም ታማሚ ናቸው እንግዲህ አጎቷ ሰለ እንደሰማሁት እንደነገርኩ የሷ ምንጭ እሷም ትመስለኛለች እውነት እንደ በዚህ ባህሪዋ እንግዲህ እንኳን ልብ ድካም አይደለም በጤና በሰላም መቆየታችሁና ከፈጣሪ እንደው ትልቅ ልቦና ይስጣት እሷንም ወይ ልጅቷ የምታሳየው ባህሪ ወጣ ያለ ነው በጣም እንግዲህ የሴት ወግም የላትም ብያለሁ ለስሙ እንግዲህ ሴት የሆነችው እንጂ ወግም የላት የሴት እንዴት ነው እኔ እንግዲህ ምን ልበል ሴት የሴት ባህሪ እንኳን አይደለ እንዴ የሷስ የተለየ ነው ታዲያ አሁን ያው ወደኛ እንግዲህ መተሻል ወደኛ ደግሞ ስትመጪ መቼስ የሆነ ነገር ይዘሽ ነው የምትመጪው
ባለቤቱ እንግዲህ የእህት ልጅ የማይሆን ጸባይ ያሳይታለች ብለሽ አይደለም ወደኛ የምትመጪውና የሆነ ምክንያት ሊኖርሽ ይገባል። የሆነ የተፈጠረ ቤት ውስጥ ባንቺ ላይም ሊሆን ይችላል፣ በቤት ውስጥ ባለ ሰው ሊሆን ይችላል። ብቻ በሆነ ሰው ላይ የሆነ ነገር ሲፈጠር የሆነ ጉዳት ሲከሰት ሊሆን ይችላል፣ ወይ የሆነ አለመግባባቶች፣ ኃይለኛ አለመግባባቶች በሚፈጠሩበት ሰዓት ነው ወደኛ ሰው የሚመጣውና አንቺም ጋር የሆነ ነገር ይኖራል ብዬ አስባለሁ። የዚህች ልጅ የጸባይ መቀየር ብቻ አይመስለኝም ወደኔ ያመጣሽና ምን ይሆን እንደዚህ ታዲያ አንቺንም እኔ ጋር እንድትመጪ ያደረገሽ ነገር? አይ መች ነገሩን ጀመርኩትና እንደው ከመጀመሪያ ጀምሬ ላውራክ ብዬ እኮ ነው እንጂ ያው ውስጥ የቻሉን ስንት ነገር ችሏል። እንደው ለሰው ብዬ እንዲህ ብዬ መናገር አልችል። ከቤት እንግዲህ አልወጣም። ስታያለች እንግዲህ ነፃነት የለኝ እንግዲህ ወጥቼ ግን እንደው በቃ ምንም የሚምጣ ብዬ ነው እንዳንተ ጋር የመጣሁት። ወሬው በርግጥ ነገሩ ይሄ አይደለም። ብዙ ነገር አለ። ያው የልጅቷን ባሪ ትንሽ ልንገርክ፣ የቤተሰቡን ነገር ልንገርክ ብዬ ነው እና ማለት ነው ምን መሰለክ፣ ልጅቱ ከወጣች በኋላ ከቤት ወጣች አልኩ አይደለ? ወደ ውጭ ወጣች። ምን እንደው ልጅቷ ቢሆን ሰይጣኑ ሊሰፈረባት ነው የሚመስለኝ። እንደው የዛ ሀገር ይሆንማ ጸበል መሄድ አለባት ይመስለኛል። እንደው እኔ ለፍልፋ ከወጣች እንደው ከወጣላት እዛ ነገር ምን ያጋጥማት ምን ትሆን እንግዲህ ፈጣሪ ብቻ እንደየ ነው የሚያውቀው። እንደዛ ተፈጥሮ ከወጣች በኋላ ቆይታ መጣች። እንደው በስ አንድ 4 ሰዓት ምናምን ይሆናል ቆይታ መጣች ከቤት ከወጣች በኋላ። ከወጣች በኋላ ምን እንደሆነ አላውቅም፣ ዕቃ ይዛ ምናምን ነው የመጣችው። ያው እሷን እንግዲህ ያው የምትቀርባት ብትሆን ምን ሆነሽ ነው ምንድነው ያመጣሽው ብላ መጠየቅ እንኳን አትችልም። ይቅርታ። እና ምን መሰለክ እንደው እኔማ አንዳንዴ ምን አስባለሁ መሰለክ እንዶች ልጅ እህት ወንድሞች እዚህ አብሯት ስለሌለ እየከፋት ይሆን ብዬም አስባለሁ። ያው እንደው የኛ ሀገር ባህል እንግዲህ ታውቃለህ አንተ። እንደው ይሁን ብዬ አንዱ ለቀንደው ይሁን ይበቃ ምንም ትበላኝ ብዬ ላውራትም ላውጋትም ፈለኩኝ። ማየት ታሰብ ነው። እንደው ምን እንደሆነ አላውቅም። የሆነ ልጅቷ ላይ ምን ብዬ እንደው ብነግር ይቀለኝ ይሆን አላውቅም። የሰፈሩባት ነገርማ አለ። ይሄ እንደው ጸበልም ለፍልፍ የሚወጣም አይመስለኝም ታሰበው። አጎቷ ምርግፍ አድርገው ትቷታል። ቤተሰቦቿም እንግዲህ ያው ሲመስለኝ የሚያስፈልጋትን እየላኩ ነው ያቀበጣትም ይመስለኛል። እንደው መላቀጡ የጠፋው ነው ብያለሁ። ምን ብዬ መናገር እንዳለብኝም አላውቅም። እንግዲህ ብቻ ከወጣች በኋላ ብዙ ዕቃ ይዛ መጣችና ይሄን እንደዚህ ምናምን ሲል አጎትየው የሚወደው ምግብ አለ እስቲ እንደዚህ ስሪለት ምናምን ብላ እንግዲህ አለችኝ። እንደው ዛሬውስ ቀለል ያለ ነው ልጅቷ እንደው ለመለወጥ አስባ ነው ብዬ እንግዲህ አጎቷን በጣም ነው ተበሻቀጠው። እንግዲህ የዛኔ እንዲስትለኝ ተመስገን ነው ያልኩት። ልብ እየገዛች ነው ብዬ ነው ያሰብኩት። እንደዛ ከሆነ በኋላ ምግቡን ሰራው። ልክ አጎትየው ስራ አለ ሰርቶ እንደመጣ ምግብ እንደው ከሱ ጋር ማትቀርብም እኮ ምሳ ምግብ ምናምን ሳቀር ከሱ ጋር በፍጹም አትቀርም። ራሷን ክፍሏ ብቻ ነው የምትበላው፣ ወይ ደግሞ እሱ ሳይኖር ሲቀር ወታ ትበላለች እንጂ ካጎታው ጋር እንዴት ልበል ቤተሰቦቿ እንደገደለባት እንደዛ ነገር ነው የምታየው። ራሱ በጣም እንግዲህ እንዳልኩ አጎትየው መልካም ሰው ነው። እንግዲህ እነግርሃለሁ አመት ሙሉ ከሱ ጋር ሲሰራ እንደው መልካም ሰው ነው በእውነቱ። ያው እንደዛ ስትል በቃ ሲስበሃላቸው ቤቱ ሰላም ሊሰፍ ነው ብዬ እንደው የልቤን ደስታ ልነግርህ አልችልም። አጎትየው ከስራ ሲመጣ ምግብ ምናምን እሷ ናት ሁሉ ጉድ ስትል ነበር። አይ ከዛን ካጎትየው ጋር አንድ ላይ ተቀርበው አጎትየውም ገርሞታል። አንድ ላይ ተቀርቦ ከመጣች ጀምሮ እንግዲህ አውርታ አይ እንኳን እሱን አይደለም ምን እንኳን ምንም ማላቃት እንዴት እንደምታበሻቅጠኝ። ከዛን ያው አጎትየውም ገርሞታል። ምን ተፈጥሮ ያው ውስጤም ትንሽ ስጋትም ነገር አደረበት። ማለት ልጅ ምን አስባ ነው ብንዬም ደስታውም እንዳለ ያው ሙሉ በሙሉ እንግዲህ ባንዴ ድንገት ሰው ሲቀየር ያው ያስፈራል። አዎ እኔ እንዳልኩ 3 ቀን 4 ቀን 2 ቀን 3 ቀን ክፍለ ቆይታ ወታ እንደዚህ አድርገው እንደው ጸልያለሁ። እኔ እንደው አላሽክም ሁሌ ነው የምጸልየው አምላኪዎች ልጅ ልቦና አስጣት። ምንም ብትሆን እንግዲህ እኔ እናቷ ልሆን እችላለሁ። ትልቅ ነኝ ታላቋ ነኝ አይደለ? ስለዚህ ያው የኛ ባል ደግሞ የሰው ልጅ መጥፎ ነው ተብሎ አንጓጠመቱ አንችልም። እንደው መርዳት የምንችል ከሆነ
ማድረግ የምንችለው ነገር ካለ ከማድረግ ወደ ላይ የምንል ሰዎች አይደሉም። ያው ያ ቀን እንደዛ ከተፈጠረ በኋላ የሆነ አጎትየው በቃ ሲጫወቱ ሲሳሳቁ ነው ያደሩት ያመሹት ማለት ትችላለህ። እንደው እኔማ በቃ የሆነ ሁኔታዋን ሳይው ደስ እያለኝ ነው ማለት ከመጣች ጀምሮ ይሄ ባህሪ አይቼው አላውቅም። ከዛስ ውስጤ ሞኝ ልጅ ውስጧ የሆነ የጎደላት ነገር የሚያለ እንደዛም መስሎኛል ማለት የቤተሰብ ፍቅር ድንገት አንሷት ይሆን ተለውጣ ይሆን ብዬ ማሰብኩኝ። ያው ብቻ ከቆይታ በኋላ አጎትየው ከበሉ ምናምን በኋላ በቃ እኔም ድካም ሲለኝ ነገርኳቸው። ግቢና ተኝ ምናምን አለችኝ። እኔ ችግር የለም እኔ አነሳስተዋለሁ ስትለኝ የዛሬው እንግዲህ መስማማት ከኔ ጋር ነው ብዬ ማሰብኩት። ያው ይሁን ብዬ ያሉ ከተፈጠረ በኋላ እንዴት ልበል እዛው በሰላም አደረንና ጠዋት እንደለመደው ተነስቼ ቤት አጸዳዳውና ክፍሎቹን አልጋ ላይ ማነጠፈው እንግዲህ የሷን ልክ ለመጀመሪያ የሷን ላነጠፍ እንዲስላት አጎትዮ ጋር እንዳገቢ አለች። እኔ ምን አውቄው ከዛ ነው ለምን ስላት አይ በቃ ይሄን አስተካኪው ምናምን በተረፈ ግን እዛ ክፍል እንዳገቢ አሞታል። አዎ እንግዲህ እኔ እስከማውቀው ጤነኛ ነበር ሰውየው። ሌሊት ላይ ማታ ላይ እንግዲህ ጤነኛ ሆኖ ሲስቅ ሲጫወት ነው ያመሸው። በአንድ ሌሊት ምን ተፈጠረ ብዬ ላስብ ጤነኛ ነው ሰውየው። እንግዲህ አውቀዋለሁ ከሷ በላይ ያው ሰውየውን አውቀዋለሁ። ያው ምን ተፈጠረ ብዬም ሰጋው እንደው አላሽክም እና ለምን ብዬ ለመጠየቅ ስሞክርም ከነበረባት ባህሪ ባሰ። ያው እንደው ብደበድብኝ ሁሉ ደስ ነው የሚላት እንደው የቀጠረኝ ሰውየው በመሆኑ እንጂ እንደሷ ቢሆን አንድ ቀንም እዛ አልቆይም እንደው አባራኝም ነበር። ይሁን ብዬ እሺ ብዬ ያው የለት ስራዬን መስራት ጀመርኩኝ። ያው ማብሻ ስላለብኝ ነገር አብሻስዬ መስጠት ጀመርኩኝ ለሷ። ከዛ ለሷ መስጠት ጀመርኩ። አዎ ላጎትዮ እንግዲህ እዛ ክፍል እንዳገቢ ብላ እንግዲህ ከልክላኛለች። ምን ማድረግ እችላለሁ? ይሁን ብዬ አላሽግም ምንም ስጋት ያው ልቤ እንትን ቢኖርም ይሄን ያለ ክፋት አላሰበም ልቤ። ይሁን ታሞ ይሆናል እና ግን ያመሙ ምንድነው ሲላት በቃ ድሮ በፊት የነበረበት በሽታ ነው ምናምን ትለኛለች። እኔ አመት ሙሉ እዚህ ቆይቼ ያልተነሳበት በሽታ እሷ ስመጣ ምን በሽታ ነው ብዬ ያው ውስጤም የሚመላለስ አንዳች ነገር አለ። ያው ምንም ማድረግ ስለማልችል ይሁን ብዬ ታኩት። ከዛም በኋላ እንደዛ ሲሆን መጀመሪያ ላይ ይሁን መቃሰት ድምጽ የሰማው መሰለኝ። ከዛ ናይ በቃ የሰውየው እንደው በጠናታ ይሁን ብዬ አሰብኩኝ። እንደው ይሁን በቃ ምናምን ብዬ ታውኩትና ያው ምንም ማድረግ አልችልም። ገብተሽ አትይ ብላኛለች። የቤቱ ባለቤት እነሱ እስከሆኑ ድረስ እኔ ምን መፍታለኝ? ወደዛ ቤት በቃ እንዳትገቢ ተከለከልሽ። እንዳትገቢ እንኳን መግባት አይደለም በዙሪያ እንኳን እንዳላይሽ ነው ያለች። ይሄ ነገር ስንት ቀን ቆይ? አይ የመጀመሪያው ቀን ላይ የሆነ ሰዓት ላይ ቤቱን በማየውን እንደ ማቃሰት ምናምን ድምፅ ሰምቼ ነበር። አይ ታሞ ይሆናል ብዬ ዝም ነው ያልኩት። አንድ ቀን ሙሉ ከዛን ከግማሽ ሰዓት በኋላ እንዴት ልበል ሰውየው ድምፁም ጠፋብኝ። እንጂ ድምፁ ጠፋ። ምን ብዬ እኔ እንደው ግራ ገባኝ። የት ልሂድ? እንጂ የሱ ቤተሰቦች ከሷ ውጪ ያለችም አይመስለኝ እና ድምፁ ጠፋብኝ። ይሆናል ከቀን ወደ ቀን ውስጤ መፍራት ጀመረ። ከዛ እንደው ሂጂ ጋሽዬ እንደው እንዴት ነው ምናምን ብዬ ስጠይቃት በቃ ደህና ነው ወደ ስራሽ ገቢ። አሁንም ቢሆን ወደዛ ቤት እየገባሽ አይደለም? አይ ወይ መግባት ሊገባ አይደለም መግባት አይደለም እንደው እዛ አቅራቢያ እንኳን ካለው እንዴት እንደምታበሻቅጥኝ አንተ አታውቅም። ስንት ቀን ነው ይሄ? አንድ ቀን ነው ሁለት ቀን ነው ስንት ቀን ነው? አይ 3 ቀን 4 ቀን ይሆናል እንደዛ ነገር። 4 ቀን ሙሉ ወደዛ ቤት አልገባሽም? አጎታ እንግዲህ ከዛ ቤት አልወጣም? አይ አልወጣም። ጋሽዬ በጣም የሆነ ሰዓት ላይ ብያለሁ የሆነ ግማሽ ሰዓት ምናምን የመቃሰት ድምፅ ሰምቼ እንደው በጸና ታሞኝ ብዬ ጠየቅኳት። ሆስፒታል እንውሰደው ምናምን ብዬ ጠየቅኳት። አይ በቃ ታዩ ምንም አይሆንም ምናምን ያለች። ይሁን ብዬ አይ ከዛም በኋላ በቃ ጎትዬው እንዴት ልበል ድምፁ ጠፋብኝ። እኔ ለምን ልቤም ሰጋ በቃ እንዴት ልበል ምን ሆኖ ነው ብዬ አሰብኩኝ። ከዛ በቃ ልጅቱንም ጠየቅኳት። ምንድነው ምን ተፈጥሮ ነው ብዬ ብጠይቃት መልስ ልትሰጠኝማ አትፈልግም። ምን ልበልክ በጣም ከፋችብኝ። ከመጀመሪያ ነበር ክፉ ሆነችብኝ።
ይሁን ብዬ እኔ እንግዲህ ያው ውስጤ በጣም ጥሩ ስሜት እየተሰማኝ አይደለም። ኦኬ አሁን ስለዚህ ወደኛ የመጣሽው አጎትየው እንግዲህ የልጅቷ አጎት መኝታ ክፍል ውስጥ ነው ያለው። ከመኝታ ክፍል ውስጥ ከወጣ 4 ቀን ሆኖታል። አሁንም ቢሆን መኝታ ክፍል ውስጥ ነው እና ድምጹንም ሰምቼው አላውቅም። በዚህ ነገር ደግሞ ግራ ተጋብቻለሁ። ያንቺ ሐሳብ? አዎ እንደዛ ነገር ነው። እሺ ስለዚህ ምን እናደርጋለን? ወደ እናንተ ቤት የምንመጣ ነው የሚሆነው። እናንተ ቤት ስንመጣ እኔና አንቺ እንደማንታወቅ ነው አክት የምናደርገው። ያው እሷን ለማናገር እሞክራለሁ፣ እሷን ለማውራት እሞክራለሁ። እሷን ካናገሬ አዋርቼ ከጨረስኩ በኋላ ልክ ቤት ቆጣሪ የቤተሰብ አባላት ቆጣሪ እንደሆኑ አድርጌ የህግ አካል አድርጌ ራሴን መጥቼ ማውራትና አጎቷን ማናገር እንደምፈልግ አድርጌ አውራታለሁ። ያው በዛ አጋጣሚ የምናገኘው ነገር ካለ እሰየው፣ እንደዛም ነገር ደግሞ ነገሩን የማናገኘው ከሆነ ደግሞ ያው የኛን እርምጃ እንወስድና ነገሩን ማጣራት ይኖርብናል ማለት ነው። አንቺ ቤት ውስጥ ሄደሽ ያው ምንም እንዳልተፈጠረ ምንም እንዳልሆነ አድርገሽ ታርጊልኛለሽ ማለት ነው። ችግር የለም። በጣም አሪፍ። እንግዲህ እንደው መላ ፍጠሩ እንጂ እኔ ከአቅም በላይ ነው ይሄ ነገር። ከበኔ አቅም የሚሆን ስላልሆነ ነው እንዳንተ ጋር የሚመጣውት። ችግር የለም። ቤተሰቦቻችን እንግዲህ ነገሩን እንደሰማ ነው እንዳጣራ ነው ነገሩ። ያው ከናንተ እኩል ነው ነገሩን እኛም እየሰማን ያለ ነው። እንግዲህ የልጅቷ አጎት ምን ሆኖ ይሆን እዛ ቤት ውስጥ ያለው? ድምፁስ ለምንድን ነው የማይሰማው? ከዛስ ክፍል ለምንድን ነው የማይወጣው የሚለውን ነገር ገብተን ሄደን የምናጣራ ነው የሚሆነው። ቤተሰቦቼ በጣም ጎበዝ ነሽ ሄለን። ይህንን ነገር መተሽ ችላ ብለሽ ስላላስቀረሹ መተሽ ለእኛ ስለነገርሽን በጣም ጎበዝ ነሽ። በጣም እናመሰግናለን። ቤተሰቦቻችን እንግዲህ ሀሳብ አስተያየታችሁን ኮመንት ላይ እንድታስቀምጡልን እንፈልጋለን። ምን ይሆን የተፈጠረው የሚለውን ነገር የምጠረጥሩትን ነገር ሀሳብ አስተያየታችሁን አስቀምጡልን ከስር። እንግዲህ ወደ ቤቱ እንሂድና ያለውን ነገር እናጣራ። አብራችሁ ነው። የመርካቶ ነጋዴዎች ጩኸት ተሰማ። በ2.4 ሚሊዮን ብር ጠቅላላ ዋጋ የንግድ ሱቆችን መንግስት በ70/30 ፕሮጀክት ከሜሪት ፕሮፐርቲስ ጋር በመተባበር 6500 ካሬ ላይ ያረፈ ዘመናዊ ሞል ከ11 እስከ 32 የካሬ አማራጮችን የያዘ በውስጡም በቂ ፓርኪንግ፣ ሊፍት፣ ስቶር፣ ካፍቴሪያ ምን ይሄ ብቻ በሙሉ ግንባታ ጥንቅቅ ብሎ ምንም አይነት የጋራ መገልገያ ሳናስከፍሎ በኔት ኤሪያ ብቻ አቅርበንሎታል። ግንባታውን ቀድመን የጀመረን በመሆኑ በ12 ወር ማስረከባችንም ለየት ያደርገናል። ሳይቀደሙ ለመቅደም ቅናሹም ሳያበቃ ይደውለው። ቤተሰቦቻችን እንግዲህ ቤቱ ጋር ደርሰናል። እስቲ ምን እንደሚፈጠር አብረን የምንከታተል ነው የሚሆነው። ወደ ቤቱ ወይ ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን አለ። የቤቱ ባለቤት አንቺ ነሽ ወይስ? አይ አይደለም ማለት ነው። እሺ ጥሪልኝ። እሺ ነው። አሪፍ አክት እያደረገችልኝ ነው። በደንብ አታስታውቅ። እንትኑ እንደተገናኘን አታስታውቅ። አሪፍ አክት እያደረገችልኝ ወይ ማናችሁ ግሩባችሁ? ከህዝብ ቆጠራ ነበር የመጣ ነውና ቀጥታ ገብተን እንነጋገር። ያው ልጅቱም ኦኬ እሺ ገባ። ያው ማናገር ከፈለግሽ ብለን ነው። ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። እሺ አረፍ በል። ያው አላልሽም። እሺ ከህዝብ ቆጠራ ነበር የመጣ ነው። ከህዝብ ቆጠራና ቤቶች ነበር የመጣ ነው። ያው እዚህ ቤት ውስጥ ስንት ሰው አለ ማማን ናችሁ የሚለውን ነገር አጣርተን ሁሉንም አግኝተን ነው የምንሄደው። ኦኬ ሻም ብቻ ላይ ነው ያለው ሽማግሌ አጎቴ ታሞ ተኝቶ ስለሆነ ነው እኔ ብቻ ያሉት። ኔክስት ብትፈጥሙ ደስ ይለኛል። አይ ኔክስት መምጣት አንችልም። ከአንቺ ጋር መጀመሪያ ያለውን ነገር እንጨርስና አጎትሽን የምናናገረው ይሆናል። ስምሽን ማን ነበር መጀመሪያ? በቅድሚያ አንቺ። መቅደስ። እሺ እዚህ ቤት ውስጥ ስንት ሁለታችሁ ብቻ ናችሁ ያላችሁት? እና እቺ ቅድም በር ከፈተች ልክ ቤታታ እሷ ናት ሰራተኛ። ቤት አጋዣችሁ ማለት ነው? ምን አጋዥ ምናምን ሰራተኛ ናት። አጋዥ ምናምን ብለህ ምን ትደባብሳለህ? ኢንዌስ ምንድነው እንትንክ ተናገርና ዋና ፖይንትን ውጣልኝ።
ደክሞኝ ነው መጣሁት ከሌላ ቦታ ነው እኛም ስራ ይዘን በነገራችን ላይ እኛም ስራ ይዘን ነው ስራ ይዘሃላ እዚች ጋር ፍቃድ እንትን ብዬ ነው እንጂ አስገባኩ በበር መመለስ ይችል ነበር ለምን መመለስ ስላለብኝ ነው ምክንያት ቤቴ ነው እኮ ቤት ለመኮስታተር ምናምን እንዳትሞክር ማስጣት ትችላለህ አሁን ቆይ እንተዋወቃለን በግል ነው ማለት እንተዋወቅ ታዲያ እንዴት ነው ይሆንሽብኛል እኮ ይሁንኩ ባይለው እንዳይኖርማል ሰው እያናገርኩ ነው ያለው እንደዚህ ነው እንዴ ኖርማል ምን ሌላ ነገር ትፈልጋለህ ወይስ ተናገርና ዋና ሰብህን ተናገርና ማይገባ ከሆነ ወጣ አይ ስለኔ የምታውቂው ነገር አለ እናቴ ማታቀኝ ስለዚህ ታዲያ በስነ ስርዓት በመነጋገር ነው በስነ ስርዓት እያናገርኩ ነው ያለው ክብር አሳየኛ ታዲያ ክብር ሲጀምር ወንድ ልጅ ክብር አይፈልግም ሰምተኛለህ ስለ ክብር የምታውቁና ነው ቆይ አይ እኔ ሌላ ነገር ካለሽ ሌላ ብሱት ካለብሽ ሌላ ብሱት ነው ከኔ ጋር የሚያገናኘው ነገር ኦኬ ካንቺ ጋር መነጋገር ካልቻልኩኝ አጎት ያልሽው ሰው ጥሪልኝና አጎት ይችላል በጣም ታሟል ኦኬ ገብቼ ላናግረው አታናግረው መናገር አትችልም ለምንድን ነው የማልችለው ፍቃድ ሰጠው እንዴ ያምሻል እንዴ እናቴ ማሳከመኛ ካመመኝ ምን ሆነሽ ነው በስነ ስርዓት እያናገርኩሽ ነው አይደል በስነ ስርዓት እየመለስኩልክ ነው ያለው እኮ በስነ ስርዓት መረጃ ስጭኛ ታዲያ ለቀልድ ዛር ነው ከዚህ በላይ ማለት መረጃ እየተሰጠ ያለው ሲጀመር ስርዓት እናንተ ሲጀመር ስርዓት ምናምን ስለ ስርዓት ለማውራት እንትን ይላችሁ እንታወቃለን እንዴ ታገኛለሽ ወንዶች ስትባሉ ሲጀመር ስርዓት ምናምን የሚባል ነገር አታውቁ ምንድነው ቆይ ነው የሆንሽ ነገር አለ ሰማኸኛ ሲቀጥል በቃ አሁን የህዝብ ቁጥር ምናምን ነው የፈለከው ያለ ነው በቃ ያቺ ሰራተኛዋ ሁለታችን 3 ሰው ነው ቤት ውስጥ ያለው አንድ ወንድ ሁለት ሴት ማለት በቃ እሺ ቤቱንም ቼክ ማድረግ ቼክ አጣባታለ እንደው ታረጋው ፍቃድ አለ አለ ፍቃድ አሳየኝ ነው አሳይ አለ በደንብ አለ አረ መሰለኝ ፍቃድ አለ ፍቃድ በደንብ ስለዚህ ቤቱንም ቼክ አደርጋለሁ ቤቱንም ቼክ አታረጋው አጎትሽንም ማናገር ፈልጋለሁ አታናግረው ነው ቼክ ማታረጋው ስንት ለምን ነው ማለት ማረክ ስለማትችል አልፈቀድኩልክም መንግስት ቢፈቅድልክ ነው ያልፈቀድኩልክም ሰምተኸኛል መንግስት ከፈቀደማ ትፈቅጃለሽ ምን ማለት ነው አልፈቅድም መተከኳል ጠይቀኝ መጀመሪያ እንደ ማንኛውም ሰው መተህል አናገርከኝ ዲስሪስፔክት እያደረግሽኝ ነው በጣም ታቆሻ ምን አድርጊ ቆይ እናቴ ከዚህ በፊት መንገድ ላይ ተገናኝተን የሆነ ነገር አድርጊሽ አውቃለሁ ሲጀመር ሰምተኸኛል ከዚህ በፊት አይተኝ ተቃልከኝ ታዲያ ምን ሆነሽ ነው እንደዚህ በዚህ ደረጃ መተህ ወንድ ልጅ ሳይጣው የሚያስጣል ይሄ ራስሽ አመለካከት ነው አያገባኝም እኔ እኮ አያገባክም እንዴ በሩ ይታይ ካላ እሺ ስራዬን ልስራበት እንትናት በእኛ ማክሽ በጧት ስራዬን አታበላሽብኝ ሲጀምር ማለት የትኛውም አካል መጥቷል አናገረኝ እንደዚህ ነገር ይወጣል ነው ስለዛ ይሄውን ያካል እኮ የመንግስት አካል ነኝ መጣው መንግስት አካል ነኝ ብለህ ደግሞ ሲጀምር ማክስና ኮፍያ ልብስ እንደ ድሩ እየተሸፋፍነ የሚመጣው ምንድነው ነው ቤቴ ውስጥ ራሱ ማስገባት ያለ ትልቅ ነገር ነው ስነ ስርዓት ያዥና በክብር በስነ ስርዓት ነው ቆይ ስርዓት ማለት ምን ታመጣ ነው አይ እኔ አልገባኝም ማለት ለምን አትረጋጊም ዝም በል ይሄን ካሜራ አጥፋው እንዳልሰብርልህ ሰምተኸኛል እንዴ ሰማኸኝ ማለት ስራ ነው አይደል የመጣነው ምን ስራ ብትይዝ ባትይዝ እኔ አይመለከተኝም ሰምተኸኛል ይሄን ካሜራ ታጠፋለህ ምን እየሆንሽ ነው የለበዛም ማለት ካሜራው በሚደረግበት ነገር ላይ ነው አልተኔ እንታጠቀ ምን እየሆንሽ ነው የመሆኑን እኔ ነኝ ማቀ ገብቶ ካላ ገብቷል ልሽም አኛውን የመጣነው እማ ምናምን አትበል ስሜ መቅደስ ነው ስም አለኝ ሰማኸኛ እናቱ ምናምን ላይ ማዋራት አትችልም መቅደስ እኛውን ይልሽ ከመንግስት አካል ተልከን ነው የመጣነው አረ መንግስት ሌላ አካል የትኛው መንግስት ይሄ ጥሩ ነው አሁን ምንድነው መሰለክ ከመንግስት አካል ምናምን የምትለው ማለት መንግስት አካል ብትሆን ኖሮ ማለት እንደዚህ እንደንተን እንዳያሸበር ተሸፋፍናት መጣ ሰላምነኝ ጉፋ ሰላምነኝ ተሸፈንኩ ሰላምነ ጥሩ ነው እንዴ ምን አይነካሻል አንቺ አርፋታኛም ተለቤት ካታም ሰሬ ነው እየሰራው ነው ምን ቆይ እናቴ እኔ ወደ ሌላ ነገር ውስጥ አንድ ማንም አይገባም በቃ ሄሎ ካሜራ አጥፋልኝ አላጠፋም ካሜራው የሆነ ነገር ካሜራው ቢሰበር የሆነ ነገር ወንድ ልጅ እስቲ አለ ወንድ አይደለም ሴት ነኝ ገባክ አረ እኔ እንጃ እንዴት ነው እንደዚህ ስራሽ መስራት ነው ሴት ነኝ ካሜራማን የይከኝ ነው አጥፋው ይሄ ካሜራ ይኸውልሽ ፍቃድ አለን እያልኩሽ ነው ፍቃድ ካይመለከተኝም እኔ ስላንተ ፍቃድ ይሄ መኝታ ክፍል እስቲ ሰራተኛ አንጥራትና ወይ እሷን እና ነገር እንዴ ማውራት እሷ ካንቺ አታውራት እሱንም የኔን ፍቃድ ማውራት አትችልም ቆይ እሷን አደም ያስገባቻችሁ እቺ ማነሽ አስገቢ እኮ ብለሻት እኮ ነው ያስገባሽ እኮ ጥራልኝ ማናት አስገቢ ብለሽ ነው ያስገባሽ እቺ ስሙ ማን ነው ማታ ቁጭ በይና እናገኛ
የታባቷ ልትሄዳለሁ ደግሞ እሷ ሲጀምር እኮ አስገቢ ብዬ ነው የወጣሁት ይገባችኋል እኮ ህዝብ ቆጠራ ብለህ እስከመጣህ ብለህ ነገርኩ ህዝብ ቆጠራም ነው ያኔ በቤቶችን ጉዳይ ነው መሰራ ህዝብ ቆጠራና እንትን ላይ የምሰራ የታንዲ ያስገቡ ዶክመንቶች እቺ ያውቃ ነው እንዴ ፍቃድ እኮ እያሳየው ፍቃድ እኮ ይው ዝምበል እኮ ዝምበል ዲጂታል ነው በዲጂታል ነው በስልክ ነው የሚደረገው በወረቀት ምናምን አይደለም አሳየኝ እስቲ ስልክህን ስጠኝና ፋይሉን ላሳየኝ አላዋራህ ምን አገባ ካፈን ዝጋን ስልኩን አቀብለኝ እስቲ በጣም ሪስፔክት እያደረገች ነው የምታወራን ከዚህ በፊት የምንታወቅ ነው እኮ የሚመስለው መጀመሪያ እንደዚህ ከሆነ ባታስገቢኝ ጥሩ ነበር እንደዚህ ነገር ከሆነ ከሁሉም ተጣማውጣት ትችላለህ በሩ ዘጋ ነው ምን ይመስላል እልሽ እነዚህ ዶክመንቶቻችን ናቸው የምታዩ የህዝብ ቆጠራም እንትን እንደሆነ በእንደዚህ አይነቱ ዙሪያ ላይ እንደምንሰራም በቤቶች ላይም ዙሪያ እንደምንሰራ ማስረጃ ነው ይሄ አካባቢ በቅርቡ ሊፈርስ ስለሆነ ቤቱን ቼክ ማድረግ ይኖርብናል ግዴታ አረ ሊፈርስ ነው እኮ ያው አትሽልም ቤት ውስጥ ገብተህ መፈተሽ እንዴት ነው የምንገባው አየሽው ነጭ በቃሽ ምንም ልጅቷም ጤነኛም አትመስልም አሳከመኛ ጤነኛ እኮ ካልሆንኩኝ ምን አይነት ነገር ነው የምትናገረው አንተ ጊዜያችንን እንትን እያለ ነው ከውጥ እሺ የምንልካቸው የህግ አካላት ይኖራሉ አረ እነሱ መጣው እኔ ምንም እንዴ ያምሻል እኮ አሳከመኛ ካመነ ይኸውልሽ አንቺ ተረጋጊ እንጂ እንዴት ነው የምትቀኝው በመጀመሪያ ዝም በላይ ያገባ የማይመለከት ይጠይቀኝ እሱ ነው ለሱ ነው መመለስ ይችላል አንተ ማውራታችን ከኔ ጋር እሺ በቃ ይቅርታ ቤትሽ ስለመጣ መመለስ ካለብን መመለስ ነው የሚሆነው ሌላም የህግ አካላቶች መጥተው ሊያናገሩሽ ይችላሉ እባክሽ እነሱን ቢያንስ በስነ ስርዓት አናግሪያቸውና እንትን እንላለን ልውጣ ነው ምን ነው እኮ ወጣ በእናትህ እንትቀለሰልሳለህ አልወጣም ለምን አልወጣም እንዴ ካሜራው ይታይካል ካሜራው ማለት እኔ አንተ ምን አይነት ሰው ነው ያጋጠመው በስማምቦል አንቺ እንዳነቂ ጫፊ እንዳነቂ እኮ ምን ምን ከከምጣት እንዳነቂ ተነሱጣ ደፋር አታፍሩም እንዴ ደግሞ ይኸውልሽ ስራትን ይዘን ወጣጥር ስለሰለስ ቁጭ ምን ልትሆኚ ነው ምን ልትሆኚ ነው ስራትን ያልሽ ካሜራ ሰብርልሃለሁ ካሜራ ይኸውልሽ አንቺ አትበይ ምን ልትሆኚ ነው ቆይ ምን ልትሆኚ ነው ምን ልታረጊ ነው ተጣላ ከቤት አንቺ ልቀቂኝ እንዳነቂኝ ጫፌን እንዳነቂ ውጣ ይሄ ካሜራ ዞር ስማና ቤት አለ ጫፌን አትንኪ ምናምን ጥሩ ነው ቺፕኛ ኮናታ ስማሳ ማለሽ ላይ ነይ አቤት ለዛራት አምጪ አንቺ ምን ያስገባሽ እመቤቴ አንቺ እኮ ነሽ አስገባሽ እጂ እመቤቴ ምን አትበይኝ ምንድን ነው ያስገባሻቸው ሰዎች አስገቢ ብለሽኝ እኮ ለምን እኔ አስገቢ ብዬሻለሁ አዎ ብዬሻለሁ ወይ አረ ብዬሻለሁ ወይ እኔ እዩ ስርዓትሽን ያዥሽ እንዴ ብለሽኝ እኮ ነው አይ ሰማሽኛ አስገቢ ብለሽኝ ከባለፈው ጀምሮ ማለት በጣም እየተጨቃጨቅሽኝ ያለሽው ስርዓትሽን ያዥ ይቅርታ እንደማ ፈልግ ነጂ ይጭቃሽን ሰብስበሽ ነይና አሳይተሽ እንዴ የነገርማ ያሰብሽው ነገር አለ እንደዚህ ሰዎች መጣ እንደዛ ሰውየው እንደዛ ዛተብኝ የሆነ ነገር እኔ ታጋቻለሁ አላቅልሽ እቃሽን ሰብስበሽ አንተሽ አሳይ ይወጣላ እንዳይወጣላ እኮ ሰነሽ ሁሉ እቃሽን አንተሽ አሳይ ይወጣላ እኮ ሁሉ ነው ምን አይነት ጨምላቃ ናት ከየት ነው የመጣሁት ባበላ ባጠጣን ደግሞ ቲቪ ይላካል እንዴ በነዛ አልኩ ነይ ቲቪ ነው የሚልሽ እንዲካባቱ አለ ተገበቸው ሆይ ምንም እንትራት ማደባብሽ ልብስሽን ብቻ ነው የተባልሽው ማለት ልብስን ላውጣ ቆይ እኮ ጭነኔ ነው ያሳየኝ የሆነ ነገር ምን ተመሳጠርሽ ነገርማ አለ ምን አራት ላይ እንጣላችሁ እናንተ ተጋባችሁ ስራት አጣሽ ቶሎ በይ ልብስሽን ልታመጪ ይፈልስ ይቀፍል አለማ ቤት ይታው እኔ ይታዋልሽ ነገር አለ ይቻርጀሪ ማለት
ይሄ ቻርጀር አንቺ ጋር ምን ይሰራል? ምን ይሰራል አንቺ ጋር ቻርጀር? ይሄ ቻርጀር አንቺ ጋር ምን ይሰራል? የራሴ ስልክ ነው ወይ? ይሄ አንቺ ልጅ ቻርጀር አይደለ? የራሴ ነው። ሪዘርቭ ምን ያመጣው ቻርጀር አይደለ? ምን ይቆጥ? ችግር የለም ምን ችግር የለብኝ። ይሄ ቻርጀር ይማል ሰማሽ ነው አይደረግ። ምን አይነት ጭንቅላት ይለተፈከረ ነው እቺ ሴትዮ? ለምን ቻርጀር ወይ ፈጣሪው ሆይ ይሄ ደግሞ ይበስማሽ አስተማገል እንዳስወጣው ነርከት ما تنسيت يجي تنس يجي بزاف كان اسمه بس راس وجبل ታቃለ ካረከኝም በሙሉ ታቃለ ሰምተከኛና ምን ጀነሰለ ድሮም እኮ አቃለው ገና እሰራልሃለሁ እገልሃለሁ ገና ምን አይተ ገና ምን አይተ ዝም በእንዛተኝ ዝም በል እደፋለሁ ገና ይሄ ምንስ መቅረቶች አይደለም ገና እገልሃለሁ እኔ ለራኮም በሙሉ ታቃል እገልሃለሁ ገና እገልሃለሁ ገና ምን አይተ ገና እገልሃለሁ ያቺ በስባሳ ሰራተኛ ደግሞ እንዳሽቀበጠችልክ እንትን አላለችማ የሆነ ነገርማ ካንተ አግኝታ ነው እንደዚህ ልታሽቀበጥልክ የቻለችው ገና ምን አይታችሁ ገና አንድ ላይ ነው ማለዳችሁ ገና ምን አይተ አትሄኝ እንደዚህ ደግሞ እንደዚህ አትሄኝ እንኳን ገና እንዲቆ እገልሃለሁ ዘልዝልሃለሁ ገና እንዳለ ዘልዝዬ ማለት የማንም ያሞራ መጫወቻ ነው የምትሆኑት በስባሳ የጥታታው ቀንዶም ደውዬ ነበር እሷ ናት አንተና ነች ከጠገያ ያስጠገበች ካረለ ሰፋራም ይታለ ዘለ በደፋክ ይድፋ አረ ራበክ ዋጠማክ ራበ ይድፋስ ገና ምን አይተገና ተቃጥረሃል ገና ራበ ዋ የለ ምግብ የለም ገና አትሰጥም አንተ ሽማግሌ እሰጥም ገና ምን አይተ ስቃዬን ነው ማበሰልህ ገና ምን አይተካል ገና ምን አይተ ገና ምርት ተጀመረና ራብና አንተላ ማነው ሰው ይቀራው ሰዋል በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ቤቶች
ማነው? ክፈችው እንጂ ምንድነው? ምንድነው የምከፍትልህ? ዞር በይ አይደለም ዞር በይ። አይደለም ምንድነው የምትዘጊው? ዞር በይ ክፈችው። አልዘጋውም። ይኸውልሽ ምን እንደደበቅሽ ምን እያደረግሽ እንደሆነ እያንዳንዷን ነገር አይቻለሁ። ቤት ውስጥ ድብቅ ካሜራ አስገብቼ ነው የወጣሁት። እየሰማሽ ነው አይደል? አይቻለሁ እያንዳንዷን ነገር እያልኩሽ ነው። በር ክፈችልኝና ዞር በይ። ይኸውልሽ ሌላ ነገር ውስጥ አታስገቢ። ይኸውልሽ አንቺ እየሰማሽ ነው። ሰበብ ትሆኝብኛለሽ። ሰበብ ትሆኝብኛለሽ። እኔማ ሳይካለሁ ምንድነው ታኛ ስራት ያዝ እንዴ በገንዘብ ምን ልትሆን ነው? ስራትህን ያስጠብቀኛል። ስራትህን ከዚህ ሽማግሌ ያለቅብኝ ነው። ዞር ነው ደስ ምን ሆነ ነው ወንድሜ? ምን አደረገች? ዝም በላ ፈይ ዝጋ አይመለከትም። አልወጣም። አንቺ እንዴት ነው? ቆይ አስወጡልኝ። ያዙልኝ። ምን ሆነ? ይሄ ተስፋሽ ሽማግሌ ቆይ ምንድነው? ምንድነው? ምን ነገር ነው? ያዛት ሰው ያዙልኝ። የትም እንዳትሄድ ማናገራት ነገር ምንድነው? አባት ምን ሆነ ነው? እስቲ አስረዳኝ። እስቲ ምላስ ምን ሆነ? እስቲ ክፈት ውስጥ አፍን ክፈት ውስጥ አንዴ አረና ናሳይ እንዴ ምላሱ ተቆርጧል እኮ ምላሱ ተቆርጧል እኮ ከፈትለት እስቲ እንዴ አንተ እሷ ነች ይሄን ነገር ያደረገችው? እሷ ነች ራሷ ነች ነው አይደል? እሷ ነች ያደረገችው። ምን አድርጋ ነው? ምን ሰታ ነው? ምን ውሃ ልስጥህ? ውሃ ጠምቶ ነው? ምንድነው የምትለኝ? እስኪ ብቶ ፈልጉለት። እስኪ መሳቢያ ውስጥ ምናምን እስኪ ፈልግልኝ እስኪ አንተ ስልክ ስጠኝ ቶሎ ስልክ ስጠኝ። እሺ እዚህ ላይ ጻፍልኝ። እሺ ነው ሁሉ ነገር የሆነበት። እስቲ ጻፍልኝ እስቲ ምላሴን ቆርጧልሽ ይላል። ማን ነው? እሷ ነች የቆረጠችህ? ራሷ ያሁኗ ልጅ አሁን እዚህ የነበረችው ልጅ ምን እንዴት አድርጋ ነው የቆረጠችው? ለምንድን ነው የቆረጠችው? ናስ እየደፈረችኝ ነው። በጣም ነው እየተሰቃየሁት። ወንድሜ አድኑኝ ማለት ግልጽ አልሆነልኝም። ምን እየደረሰብህ ነው የኖርከው? እሺ አይዞህ እያመመኝ ነው። ጉድ አድርጋኛለች። ጉድ አድርጋ ምንድን ነው ያደረገች? እኮ ያደረገች ነገር እስቲ ያደረገችን ነገር ጻፍልኝ እስቲ። ምንድን ነው ያደረገች? ውሃ ጠምቷል እንዴ? ውሃ እሺ ምግብ እያመመህ ነው? ማውራት አልችልም። አሁን በጣም እያሰቃየችኝ ነበረ እና እባካችሁ ደረሱልኝ ይላል። ምንድን ነው እያሰቃየችኝ የነበረው? በምን ምክንያት ነው? አባቴ እስቲ ጻፍልኝ፣ ተንተና አድርገህ ጻፍልኝ፣ ሙሉን ጻፍልኝ። እሺ አልገባኝም። አልተግባባንማ። ምንድን ነው? እሺ ሙሉን ነገር ለምንድን ነው አጭር ነገር የምትጽፍልኝ? አንዴ ሐኪም ቤቱ ውሰዱኝና እኔ ራሴ ልግደላት። ማንን ነው የምገለው? ለምንድን ነው የምገላት? እስቲ ያረገች እኮ ሙሉን ነገር ጻፍልኝ። አሁን እያረገች ያለ
እሺ ታሰሪ ነበር ነው ውሃ መርዝ ምን ኦኬ ያጠጣች ነገር ነበር እስቲ ጻፍልኝ እሺ ውሃ ውስጥ የሆነ ነገር ቀላቅላ ካጠጣችኝ በኋላ ነው ራሴን ስቼ ያገኘሁት እሺ ማለት ከዚህ በፊት ታወራ ተናገር ነበር ምላስም ነበር እሷ ነች ይሄን ነገር ያደረገችብህ ራስን ካገኘች በኋላ ነው ይሄን ነገር ያደረገችብህ እሺ ከዛስ በኋላ ሌላስ ምንድን ነው ያደረገችው አይዞ በርታ በለና ነገሬ እሺ ጻፉ እንደዚህ አልተረዳዳንማ ጻፉ እስቲ እሺ አሁን ይኸውልህ አጭር ነገር እየጻፍክልኝ ሙሉ ነገር ጻፍልኝና እረዳለሁ እሺ የእህቴ ልጅ ናት የሆነ ነገር ካጠጣችኝ በኋላ ራሴን ከሳትኩ በኋላ እንዲሆን ያገኘሁት ስነቃ ምላሴ ተቆርጧል ከዛስ እስቲ ረዘም አድርገህ ጻፍልኝ አባቴ እስቲ ሙሉውን ነገር ጻፍልኝ እስቲ እሺ ተረጋጋ እሺ መጀመሪያ ተረጋጋ አይዞህ ቤተሰቦቼ ምን እየተፈጠረ እንደሆነ ምንም ግራ እየገባኝ ነው እስቲ የሚለኝን ነገር እንደሆነ ምላሱ ቤተሰቦቼ ምላሱ ተቆርጧል ምላሱ የለም ጻፍልኝ ሁሉንም ነገር ጻፍልኝ እሺ አይዞህ እየደፈረችኝ ነው 3 ቀን 4 ቀን በሙሉ ጓዳ ውስጥ መኝታ ቤት ውስጥ ያሳለፍኩት በስመ አብ ወወልድ ቅዱስ ሴት አይደለችም እንዴ ምንድን ነው የሚለው አንተ እየሰማ ነው ሴት አይደለችም ወንድ ናት የወንድ ብልት ነው ያላት እየተደፈርኩ ነበረ ወንድነቴን ነጥቃኛለች ህይወቷን መንጠቅ እፈልጋለሁ ምንድነው እየሰማን ያለነው ነገር በጣም ከባድ ነው ያሳዘኛው ምንድነው አንተ እየሰማን ያለነው ነገር አለች አይደል እዚህ ነች እሺ እሱን ወደ ሆስፒታል እንውሰደው ቆይ የሚሰማ ስሜት አለ አሁን የሚሰማ ስሜት አለ እስቲ የሚሰማን ስሜት ጻፍልኝ እስቲ እሺ አይዞህ መቀመጫዬን በጣም እያመመኝ ነው ስለዚህ ሐኪም ቤት ወደ መሄድ ሰገሬንም መቆጣጠር አልችልም እና ሐኪም ቤት ወሰዱኝ ነው የሚለው እሺ እናስወጣው ልጅቷን ግን አስወጡ ውጭ ያሉት ሰዎች አሉ አይደለ እሱን ይሰዱት ሐኪም ቤት እሺ ይሄንን እንካንተ አይዞህ ደገፍ በለኝ አይዞህ ና አስገቡልኝ ግቢ ቁጭ አንቺ ስነ ስርዓት አለሽ ይስራ ባለዚህ ስርዓት አለሽ ብላ ተሳደብሽ ስነ ስርዓት አለሽ ታዲያ አንቺ አለኝ የት አለሽ ምን አገባው የት አለሽ ስነ ስርዓት ነው ስርዓትን ያዝሽ ሰምተኛለህ እኔ እኮ ቆይ ምን ልትሆኚ ነው ሞሮና ሳይካል ምን ልታመጪ ነው ማመጣ ሳይካል እስቲ አሳይኝ እስቲ ምን ልታመጪው ነው አሳይኝ እስቲ ሳይካል እንዴት ነው የሚያደርጋት ምን አገባክ ስለኔ እንዴት እንደሚያደርግ አታዘምበል እንዴት ነው ዝም በላይ መለከት ዱላ ነው መሰለኝ የምትፈልገው በቃ ዱላ ነው የምትፈልጊው እዚህ ያለ ነው እኮ በሙሉ እንዳለ የጋ አካላቶች እንኳን ጥሩ ነው አንቺ ስሚ አንድ ነገር ልንገርሽ ቆይ ወንድ ነሽ ሴት ምንድን ነሽ ወንድ ማለት ወንድ ነው አስቀየርሽ ራስሽ አይ አስለውጭ ቀልድ ነው ጨዋታ ነው ያልሽው አንተ ሰራተኛ ነሽ እንዳላጣፋው ልጅሽ ቆይ እኔ እኮ ግራ የገባኝ ነገር
ምን ተማምነሽ ነው? ምን አገባ እንደዚህ ይሆንሻለሽ? ምን ተማምነሽ ነው? አይመለከት አውርጂ እግርሽን አውርጂና አላውርድ ምን ታመጣለህ? እግርሽን አውርጂና እናግሪኝ። እግርሽን አውርጂ እንዴ! ስራ እኔን በጥፊ መታሽ? እኔን በጥፊ መታሽ? ቁጭ በይና ነው እኔን በጥፊ ማንም እንደዚህ አይነት ተናንቆ ያቅምሽ እየሰማሽ ነው አይደል? ይስሮት ነው እገላለሁ። ማያ በጥፊ ገላለሁ። እየሰማሽ ነው? ሰማኝ ገላለሁ። እኔ አንገቴን ገገኝ ካሜራውን አጥፋልኝ። እኔን በጥፊ ትመችኛለሽ? አመጣለሁ። ልቀቂኝ። እንዳነቂ ሰማሽኝ አይደል? እንዳነቂ ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኬም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። ይኸውልሽ እኔ ስሜት ያታርቂ ሌላ ነገር ውስጥ አታስገቢኝ። እየሰማሽ ነው አይደለ? ሌላ ነገር ውስጥ በገባው ቁጥር እጅሽን ማንሳት አይደለም ሌላ ነገር ሰማከኛ ልንገርክማ እኔ ያደረገኝን ነገር በሙሉ አንተ ቢደረገብኝ ማለት እኔ እኮ ከ9 ዓመት ጀምሮ እንደማንም ልጅ ቆጥቼ አይደለም እየተጫወትኩ ሰማኛ። ቆይ ምን አድርጎሽ ነው? እኔ ያደረገኝ ማለት ከ9 ዓመት ጀምሮ ሰክሮ ሲመጣ እየተጫወተብኝ ነበር። የፈለገውን ነገር እያደረገኝ ነበር ማለት ትግል ጸርብልኝ እየደፈረኝ ነበር። አዎ በስንት ዓመትሽ? በ9 ዓመት ጀምሮ አጎትሽ? አዎ እስካሁን ድረስ ማለት ሰማኸኛ። እንደ መጥቶ እንትን ብሎ መጥቶ አምሽቶ መጥቶ እንደማንም ልጅ ወጥቻ አልጮህም። በር ተቆልፎብኝ ተቀመጥኩ። ከዛ ለቤተሰቦቼ ለእናቴ ምን ይላታል? ውጭ ብር ስለሚላክለት ደህና እናት በስርዓት እያሳደግኳት ነው የሚለው። ያስፈራራኛል። እናትና አባቴ ልብ ድካም ስላለባቸው እነሱ ይሄን ነገር ሰምተው ከሚሞቱ አንቺን እገልሻለሁ ነው የሚለኝ። ከዛ ወደ ውጭ በሄድኩበት ሰዓት ራሴን አስቀይሬ መጣሁ። ጾታዬን አስቀይሬ መጣሁ። ቆይ አሁን ጾታሽን ያስቀይርሽው ለምንድን ነው? እሱ እኔን ያደረገኝን ወንድነቱን ልቀማ። ቆይ በክሽ ክስ የሚባል ነገር አለ? ክስ ምንም አያመጣልኝም ለኔ። እንደውም ደርሳችሁለት ነው ቶሎ ማለት ምን ልታደርጊው ነበር? ገና ልገለው ነበር። ምላሱን ቆርጬው ገና እንትኑን ልቆርጥለት ነበር። ምኑን ነው? ብልቱን በስመ አብ ይገባኛል። ያደረገሽ ነገር እንደነገርሽኝ እኮ ይገባኛል። ግን ደግሞ የሰራሽው ስራ አንቺም በጣም አጸያፊና ገና መች ተጀመረና ነው። ከዚህ በኋላ እኮ ምንም ነገር ማድረጋችም በቁጥጥር ስር ውለሻል እኮ። ወንጀል ስትሰሪ ነው የተያዝሽው።
እኔ ላይ ያረገብኝ እኔ ልንገርክ እኔ ደግሞ የተጫወተብኝ ማለት የዘላለም ህይወቴን ያበላሸብኝ ሲጫወትብኝ ነበር ከማንም ጋራ ስለዚህ በቀል ነው አዎ ገና ምንም ገና እናንተ አሁን ደረሳችሁለት እንጂ ገና ምን ስቃዩን ገና ሊበላ ነበር ምን አይነሱንሽ ጨካኝ እንደሆነ ያረጋኝ ራሱ ነው እዛ ከሄድሽ በኋላ ስለ እንደዚህ አይነት ነገር አያሰብሽ ይሄን ነገር እያሰብሽ አይምሮሽ ውስጥ እየከተትሽ አንድም ሊርኩት ወደዛ ሀገር ለዛ በስንት ዓመትሽ ነው በ13 ዓመቴ በ13 ዓመትሽ ከ13 ዓመትሽ በኋላ ይሄን ነገር ነው እያሰብሽ ነበር ይሄንን እያሰብሽ ነው ያደግሽው ምን አይነት አረመኔነት ነው አረመኔነት አይደለም ይሄ በቀል ማለት አንድ ነገር ልንገርሽ ህግ ቦታ ብትይጂ በስነ ስርዓት ፍርድ ታገኛለሽ ህግ ምንም አይነት ፍርድ አይሰጠኝም ለምን ነው የኔን ህይወት ይመልስልኛል አይመልስልኝም ታዲያ አሁን ያንቺ ህይወት ተመለሰ እንዴ በስር ነው የሚቀጣው ያንቺ ህይወት ተመለሰው አይሆን ከዚህ በኋላ የኔ ህይወት ቢበላሽ ምንም አይመስልም ግማሹን ነገር አሳክቻለሁ እንዴ ከዚህ በኋላ መግደል ህይወትሽን የራስሽን ህይወት ለማበላሸት ከምትሞክሪ ይሄንን ያህል ህይወትሽን ለማመሰቃቀል ከምትሞክሪ ሰውየውን መክሰስ ከፈለግሽ መክሰስ ትችያለሽ እኛ ጋር መተሽ ማናገር ከፈለግሽ ማናገር ትችያለሽ ለምንድን ነው ሰራተኛውን ሲያበረሻት ምን አደረገችሽ እሱም ሲጀመር ከሱ ጋር የሆነ ነገር አምሷታል በቃ እንደንትን ነው የምትረበተበተው እሱን ስታይ እንዴት እንደሚያደርጋት እንዴ እና አንቺ ምን አደረገችሽ እሱ ለምን ከስራው ማፈናቀል አስፈልግ ስራ ፈለኳት እኔ ምሰራውን ነገር በሙሉ እንዳታይብ እንደውም ግማሹን ሩቡን ያሳካሁት አላማሽ ሌላ ነበር ይህን ደረጃ ክራራስሽን ወደ ወንድነት አስቀይረሽ አጎትሽን ለመድፈር ይህን ያህል ርቀት ለሌላ ነገር ብትጠቀምበት የት ድረሽ ነበር እሱማ ከመጀመሪያው ህይወቴን ያበላሽው ይሄ አረመኔ ሽማግሌ ነው አሁንም አረካሽን ባርክሽ ነገር ከዚህ በላይ ነበር ማድረግ የምትፈልጊው ገና መግደል ፈልገው ነበር ገድዬ እንደ ሰው እንትን ከታትፌ ለውሾች ማብላት እሱ ሻውን ማንነትሽን ሁላ እኮ ቀይረሻል እኮ ምን ልታረጊ ነው ለዚህ ሰጥይ ምን ልትሆኚ ነው እንደው የድሮ ማንነትሽ እኮ የለም እኮ አሁን እኮ ጭራሽ የወንድ ብልት አስከተመሽ መተሽ ህይወትሽን የባሰ ጣጣ ውስጥ እየከተትሽ ያለሽ እኮ አንቺ ነሽ ምን ያደርግልኛል ከዚህ በኋላ እኔ እኮ መኖር እኮ አይደለም የምኖረው እኮ ህይወት እኮ አይደለም እኮ ሲጀመር ከዚህ በኋላ እኔ ተበላሽቷል ኦልሬዲ ስለዚህ እኔ እሱን ህይወት ማበላሸት እኮ ይበልጥ ህይወትሽን እያበላሽሽ ይሄድሽ ራስሽ ነሽ እያልኩሽ ነው ባበላሽው ልንገርክ መጀመሪያው እኔ ህይወት የተበላሸው በ9 ዓመት ይሁን 9 ዓመት ይዴ ነው አሁን የትኛውም ሰው የሚፈልግ ቢሆን ማለት አንተነትህን ስትሆን ሲጀመር የትኛውም ሴት ድንግል ካለች ማን ይፈልጋታል ምን ሁሉም ኢትዮጵያ ውስጥ ያለ ዓለም ላይ ያለ ሴት እንዳለ ድንግል ነው እንዴ ሳይሆኑ የሚገናኙ ሳይሆኑ ትዳር የሚመሰርቱ ሳይሆኑ ስንት ነገር ውስጥ የሚገቡ ሴቶች የሉም እንዴ ቢሆንም እኔን እንደዛ እየተጫወተብኝ የተለያየ በሽታ እያመመኝ በሱ ምክንያት ነው ብታመምም ብል የሆነ ነገር ላይ ደረጃ ብደርስም ታመሜ ከዚህ በኋላ እኔ ሲጀምር አልኖርም ምን ማለት ነው አልኖርም ከዚህ በኋላ በህክምና ደረጃ ነው በታከምኩበት ደረጃ ትንሽ ጊዜ ነው ይቀር በዚህ ደግሞ ትንሽ ጊዜ ደግሞ እሱን ማጥፋት ነው የምፈልገው ስለዚህ ይሄንን ነው በቃ ማለት በሱ ስለምደሰት እሱን ካጠፋው በኋላ በሞት ነው የሚመስለኝ ስለዚህ የመጨረሻ ቃልሽ ይሄ ነው በጣም እሺ ተርሽት ውጪ እሺ ባይ ባይ ቤተሰቦች ምን ጉድ ነው ምን ተአምር ነው እየተሰራ ያለው ምን አይነት ነገር ነው እየተደረገ ያለው እንዴ ማለት ከማን ወገን ሆነን ማንን መደገፍ እንዳለብን ሁላ ግራ ነው የሚያጋባው ያም ሰው በነገራችን ላይ አጎቷም እየሰራ የነበረው ስራ በጣም አጸያፊ ስራ እንደነበረ ሰምተናል ስለዚህ መደረግ ያለበትን ነገር የሚደረግ ይሆናል እሱ መደረግ ያለበትን ነገር የሚደረግ ይሆናል ማለት ደግሞ እሷ ልክ ነሽ ማለት አይደለም እሷም የምትደረገው ነው የሚገባትን ቅጣት የምትወስድ ይሆናል እንዴ
ጾቷን አስቀይራ ይህን ያክል ርቀት ሄዳ አጎቷን የገዛ አጎቷን እስከምትደፍር ድረስ ይህን ያለ ርቀት እስከምትሄድ ድረስ ነው ልጅቷ እንግዲህ የተጓዘችው። እኔ እውነት ለእንደዚህ አይነት ነገር እኔ ቃል የለኝም። ግራ ነው የሚያጋባው። ቤተሰቦቼ እናንተም ቤታችሁን መርምሩ፣ ቤታችሁን አጥኑ። ይቺ ልጅ ወደ ጾቷን እንደዚህ እንደቀየረችም የሚያውቅ ሰው አልነበረም፣ የተረዳ ሰውም አልነበረም። እንግዲህ አጎትየውን ወደ ሐኪም ቤት ወስደነዋል፣ እንዲታከምም አድርገነዋል። መቀመጫዬ ላይ በጣም እያመመኝ ነው ነበር ሲለኝ የነበረው በቴክስት። እሱም ደግሞ ሊገላት ነበር እየፈለገ የነበረው። አንዴ ሐኪም ቤት ውሰዱኝና ትንሽ አገግሜ ልግደላት ሲለኝ ነበር በቴክስት። ቤተሰቦቼ ሁለቱም የማይሆኑ አይነት ሰዎች እንደሆኑ ነው የተረዳሁት። አቅም ቢኖረው እሱም የሆነ ነገር ያደርጋት ነበር። ይቺ ልጅ ትንሽ አቅም ቢኖረው መድኃኒት ውስጥ ውሃ ውስጥ ከታም እንደዚህ እንዲሆነ እንዳደረገችው ነግሮኛል። እንዲደነዝዝና ፌንት እንዲወድቅ እንዳደረገችው ቤተሰቦች። ስለዚህ እነዚህ ቤተሰቦች በጣም ዊርድ የሚባሉ ቤተሰብ ናቸው። ለሁለቱም ደግሞ የሚያስፈልጋቸውን ቅጣት የሚያገኙ ይሆናል። ቤተሰቦች ኮመንት ላይ ሀሳብ አስተያየታችሁን ጻፉልኝ። ምን እንደሚሳባችሁ ጻፉልኝ። አዲስ ከሆናችሁ ለዚህ ደግሞ ቻናል ቤተሰቦች ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮመንት ላይ በመጻፍ የደወል ምልክቷን በመጫን እንግዲህ ቤተሰብነታችሁን ያረጋግጡልን። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ በአዳዲስ ነገሮች የምንገናኝ ነው የሚሆነው። ከዚህ ቀደምም በሰራንላችሁ ቪዲዮ ልጅቷ አሪፍ ላይ እንደነበረች ሰምተናል ማለት ነው ቤተሰቦቼ። የዛሬውንም ነገር እየተከታተልኩ እግር ለእግር እየተከታተልኩ ፍርዱንም ቢሆን እየተከታተልኩ ለእናንተ ማቀርብ ነው የሚሆነው። እንግዲህ በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። በጣም በጣም እወዳችኋለሁ ቤተሰቦቼ። እናንተ ደግሞ በጸሎት እንድታግዙኝ እፈልጋለሁ። በሚሄድበት በሙሉ የእናንተ ጸሎት ከጎኔ ስላለ ነውና ብዙ ቦታዎችን ገብቼ ብዙ ቦታዎችን በሰላም የምወጣው። ስለዚህ ጸሎታችሁ አይረሳ፣ በጸሎት አግዙኝ። ኮመንት ላይ እግዚአብሔር ካንተ ጋር ይሁን፣ አላህ ካንተ ጋር ይሁን እያላችሁ በየሃይማኖታችሁ እንድትጸልዩልኝ እፈልጋለሁ ቤተሰቦቼ። አብራችሁን ስለሆናችሁ እጅግ 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 አርጌ አመሰግናለሁ። ቪዲዮውን ሼር በማድረግ ብዙ ሰዎች እንዲማሩበት እናድርግ። እስከ ቀጣይ ቪዲዮ ድረስ ቸር ቆዩልኝ። ሰላም።